ሰላም ጤና ይስጥልን ውድ ተመልካቾቻችን አድማጮቻችን ይህ ማዕደ ዜና ነው። ከሰዓቱ አበይት መረጃዎች ጋር እኔ ደረጀ ሀብተወልድ ነኝ። የጤና ባለሙያዎች አድማ በፍጥነት እየተዛመተ መምጣቱ ክፉኛ ያስደነገጠው ብልጽግና ጉዳዩ ከፖለቲካ ጋር የተያያዘ ስለሆነ በአስቸኳይ ክትትል አድርጉልኝ ሲል የደህንነት አባላትን እንዳሰማራ ከዋናው ጽሕፈት ቤት ሾልኮ የወጣ የድምፅ ቅጂ አመለከተ። በሌላ በኩል የጤና ባለሙያዎች ማህበር ለሐኪሞች ተቃውሞ መንግስት ፈጣንና ተገቢ ምላሽ እንዲሰጥ አሳስበዋል። ትናንት በአዲስ አበባ ጳውሎስ ሆስፒታል የተጀመረው የጤና ባለሙያዎች የተቃውሞ ሰልፍና አድማ በፍጥነት በበርካታ የኦሮሚያና የደቡብ ክልሎች ማዳረሱን ተከትሎ አስቸኳይ ስብሰባ የተቀመጠው ብልጽግና አመፁ ከፖለቲካ ጋር የተያያዘ ነው በሚል ተቃውሞውን ለማፈን አቅጣጫ ማስቀመጡን በዛሬው ዕለት ማለዳ ከብልጽግና ፓርቲ ዋና ጽሕፈት ቤት ሾልኮ የወጣ የድምፅ ማስረጃ ያመለክታል። የፌደራል የብልጽግና ጽሕፈት ቤት አመራሩ በዛሬው ዕለት በዙም ስብሰባ ለደህንነት ኃይሎች ያደረገው ገለጻ የድምፅ ቅጂ የተወሰነ ክፍል ተቆርጦ ወጥቷል። እንደምን አደራችሁ። ከጤና ባለሙያዎች ጋር ተያይዘው ያሉ ጉዳዮችን አሁኑኑ በደንብ ክትትል እንድታደርጉ ከዳይሬክተሮች ጋር ከጤና ተቋማት ስራ አስኪያጆች ጋር ኮሚኒኬት ያደረጋችሁ ማንኛውም አይነት እንደዚህ አይነት ክስተት ካለ ምልክቶች ካሉ ፈጥናችሁ ኮሚኒኬት እንድታደርጉ አሁኑኑ ደግሞ ያለውን እንቅስቃሴ አጠቃላይ እንድታረጋግጡልን ተግባሩን እያከናወኑ ያሉት ከመንግስት ተቃውሞ ጋር አያይዘው ነው። ስለዚህ የሌላ አካላት አጀንዳ እንዳለ ተረድታችሁ አሁኑኑ ሪአክት እንድታደርጉልኝ። የድምፅ ቅጂውን ያደረሱን በዙሙ ስብሰባ ላይ የተሳተፉ የውስጥ ምንጮች እንዳሉት መንግስት ለጤና ባለሙያዎቹ ጥያቄ ምላሽ ከመስጠት ይልቅ በማስፈራራትና በኃይል ለማፈን አቅጣጫ አስቀምጠዋል። የተማርነው ለባርነት አይደለም። ላልተኖረው ልጅነታችን ስንል እስከ ጥግ እንሄዳለን። ሕይወታችን ዋጋ አለው። እርካታ ቤት ኪራይ አይከፍልም። ዳቦ አይሆንም። ላልተኖረው ልጅነታችን ስንል እስከ ጥግ እንሄዳለን። ኢነፍ ኢዝ ኢነፍ። የተማርነው ለባርነት አይደለም። ኢነፍ ኢዝ ኢነፍ። ለጤና ባለሙያ የጤና ዋስትና ይገባዋል። ይህ በእንዲህ እንዳለ በፍጥነት እየተዛመተ ያለውን የጤና ባለሙያዎች አመፅ አስመልክቶ የኢትዮጵያ ጤና ባለሙያዎች ማህበር መግለጫ ሰጥቷል። ማህበሩ ጤና ባለሙያዎች እያነሷቸው ያሉ ጥያቄዎች ተገቢ በመሆናቸው መንግስት አስቸኳይ መፍትሄ ሊሰጥ ይገባል ነው ያለው። የኢትዮጵያ ጤና ባለሙያዎች ማህበር በተለያዩ ጊዜያት ጤና ባለሙያዎች የሚያነሷቸውን ጥያቄዎች ህጋዊ አግባብን ተከትሎ ለሚመለከታቸው የመንግስት አካላት ማለትም ጤና ሚኒስቴርን ጨምሮ ለሀገሪቱ ከፍተኛ የመንግስት መስሪያ ቤቶች ማቅረቡ ይታወቃል ያለው ማህበሩ፣ ነገር ግን ጤና ባለሙያዎች የሚያነሷቸው ጥያቄዎች በወቅቱና በተገቢ ሁኔታ ባለመመለሳቸው ምክንያት ባለሙያዎቹ በተለያዩ መንገዶች መብታቸውን ለማስከበር ጥያቄያቸውን አንግበው መነሳታቸውን አስረድተዋል። ማህበሩ ጤና ባለሙያዎች መብታቸውን ለማስከበር የሚያደርጉትን እንቅስቃሴ ይደግፋል፣ እውቅናም ይሰጣል የሚለው የማህበሩ መግለጫ፣ ነገር ግን የመብት ጥያቄው ሀገርንና ማህበረሰብን በማይጎዳ መልኩ መሆን አለበት ብሎ ያምናል ብለዋል። መንግስት የጤና ባለሙያዎች የሚያነሷቸውን ጥያቄዎች ችላ ከማለት ወጥቶ ጉዳዩ በሀገር ላይ ችግር ከማስከተሉ በፊት ለሚነሱ ጥያቄዎች ተገቢውን ቦታና ምላሽ እንዲሰጥ ማህበሩ አጽንኦት ይጠይቃል ሲልም መግለጫውን ቋጭቷል። ይህ በእንዲህ እንዳለ የሐኪሞቻችን ጥያቄ የእኛም ጥያቄ ነው ሲል ፖለቲከኛ ታዬ ደንዳ አጭር መልእክት አስተላልፏል። ታዬ ደንዳ በማህበራዊ ትስስር ገጹ ጉዳይን አስመልክቶ የሚከተለውን ነው ያለው። ከምናባዊው የብልጽግና ስርዓት በፊት የጤና ባለሙያዎች የተሻለ ኑሮ ነበራቸው። አንድ ሐኪም ከራሱም አልፎ ለዘመዶቹም ይተርፍ ነበር። ብዙ ተማሪም ሐኪም ለመሆን ይመኝ ነበር። ዛሬ ግን ለ19 ዓመታት የተማረ የሕክምና ዶክተር ገቢው ለቤት ኪራይና ለምግብ እንኳ ያንሰዋል። ገጽታውም የችግሩን ጥልቀት ይመሰክራል። ከዚህ መከራ ለማምለጥ በርካቶች መሰደዳቸውና ከፊሎቹ በስደት መንገድ ላይ ለአደጋ መጋለጣቸው ይታወቃል። የቀረው ደግሞ ለመኖር ተቸግሮ ግራ ሲገባው የመብት ጥያቄ ለማንሳት ተገደዋል። ይህ ፍትሐዊ የህልውና ጉዳይ እንጂ ፖለቲካዊ አለመሆኑ ሊታወቅ ይገባል። በእርግጥ ይህ የሐኪሞች መከራ በህዝብና በሀገር ኪሳራ ለበለጸጉት ቀልድና ጨዋታ ይመስላል። ምክንያቱም ለነሱ የጉንፋን ምርመራው በዱባይ ሕክምናው በባንኮክ ሊደረግ ይችላል። የኢትዮጵያ ሐኪሞች ጉዳት ከብልጽግና አውሮፕላን ተሳፋሪ ውጭ ያለነውንና በ21ኛው ክፍለ ዘመን በኮሌራ የሚሞተውን ህዝብ ይመለከታል። ስለዚህም ህዝቡ ለራሱ ሲል የሐኪሞቹ ጥያቄ ይመለስ ዘንድ መተባበር ግድ ይለዋል። ፍትህ በችርቻሮ የለምና የአንዳችን ጥያቄ የሁላችንም መሆን ይኖርበታል ብለዋል
ታዬ ደንደዓ። በሰሜን ወሎ ዞን በወልዲያ ከተማ አብያተ ክርስቲያናት ተጠልለው መንፈሳዊ ትምህርታቸውንና ኑሯቸውን ይገፉ የነበሩ የአብነት ተማሪዎች በወታደሮች ታፍሰው ወደ ማሰልጠኛ እንዲላኩ መሆናቸውን ከስፍራው የደረሰን መረጃ ያመለክታል። የአብነት ተማሪዎቹ በግዳጅ ታፍሰው ወደ ተጠለሉበት ካምፕ ታላላቅ የሃይማኖት አባቶች ሄደው የእኛ ተማሪዎች ስለሆኑ ልቀቁልን በማለት ቢጠይቁም ጥያቄያቸው ተቀባይነት ሲያገኝ አመናጭቀው እንደመለሷቸው ነው የተገለጸው። በሁኔታው ያዘኑና አንድ ስማቸው እንዳይጠቀስ የጠየቁ የወልዲያ ከተማ የአገር ሽማግሌ በውጊያ ጊዜ ሽንፈት ሲደርስባቸው ለፋኖ ጥይት የማያስመታ መድኃኒት የምትሰሩት እናንተ ናችሁ በማለት ይረሽኗቸው ነበር። አሁን ደግሞ ከጥቂታቸው የተረፉትን በጦር ሜዳ ሊማግዷቸው በግዳጅ አፈሷቸው። ከሀገራችንና ከቀያችን ወዴት እንሂድ በማለት ሀዘናቸውን ገልጸዋል። ይህን ተከትሎ በወልዲያ ከተማ ፒያሳ አካባቢ በምትገኘው ኪዳነ ምሕረት ቤተክርስቲያን ውስጥ ያሉ የአብነት ተማሪዎች ከበዓታችን አንወጣም በእንተ ስማ ለማርያምን ብለን አንበላም ብለው ያለፉትን ቀናት በበዓታቸው ውስጥ በረሃብ ተኮራምተው እንደሚገኙ ተገልጿል። አንድ የቤተክርስቲያኑ አባት የመንገድ ላይ አፈሳው በዚሁ ከቀጠለ ተማሪዎቹ በየቤቱ እየዞሩ የማርያምን ስም ጠርተው መመገብም ሆነ ከበዓታቸው ወጥተው ወደ ቤተሰቦቻቸው ለመሄድ ስለማይችሉ በሕይወታቸው ላይ አደጋ ከመከሰቱ በፊት በቶሎ መፍትሄ ይፈለግ ሲሉ መልእክት አስተላልፈዋል። ጉዳዩን አስመልክቶ የወልዲያ ከተማ አስተዳደር ኃላፊዎችን ለማነጋገር የተደረገው ጥረት ስልካቸው ስለማይመልስ ሊሳካ አልቻለም። በሌላ በኩል በደቡብ ሜጫ ወረዳ በገርጨጭ ከተማ አግኒ በተባለ ሰፈር ሙሽሮችና ቤተሰቦቻቸው በወታደሮች መረሸናቸውን የአይን ምስክሮች እያለቀሱ ተናግረዋል። በየቤቱ እየዞሩ ወጣቶችን ለውትድርና በማፈስ ተግባር ላይ ተሰማርተው የነበሩ የመከላከያና የአድማ ብተና አባላት በደቡብ ሜጫ ወረዳ ገርጨጭ አግኒ ከተባለ ሰፈር ሰርግ ላይ የነበሩ ሙሽሮችን እስከ ሚዜዎቻቸውና ቤተሰቦቻቸውን ጨምሮ ለጊዜው 8 የሚሆኑ ሰዎችን መረሸናቸውን ነው የአይን እማኞችና የሟች ቤተሰቦች እያለቀሱ የተናገሩት። ገርጨጭ ከተማ ሰፍረው የሚገኙት የመከላከያ አባላት ከአድማ ብተናዎች ጋር በመመሳጠር ሚያዝያ 29 ቀን 2017 ዓ.ም ከጠዋቱ 12 ሰዓት ጀምሮ ቤት ለቤት እየዞሩ ወጣቶችን ሲያፍሱ አግኒ ማርያም ከተባለ ሰፈር በነበረ ሰርግ ላይ ይደርሳሉ። ታጣቂዎቹ በሰርጉ ተጠርቶ የመጡ ወጣት እንግዶችንና ታዳሚዎችን ለማፈስ ሲሞክሩ ሰርግና ሞት አንድ ነው፣ እንዴት በተከበረው የሰርግ ስርዓት ላይ ይሄ ይደረጋል? እንዴት ለሰርግ በክብር የተጠራ ታዳሚ ይታፈሳል? ተብለው ቢጠየቁም አሻፈረኝ ማለታቸውን የአይን ምስክሮቹ ገልጸዋል። ይህን ተከትሎ በተፈጠረ አለመግባባት ሙሽሮቹንና ሚዜዎቹን ጨምሮ 8 ሰዎችን በመረሸን የሰርጉን ዳስ ወደ ሐዘን ዳስ ለውጠው ሰፈሩን በለቅሶ አጨልመው በማን አለብኝነት እየፎከሩ ሄደዋል ሲሉ ቤተሰቦቻቸውና የአይን ምስክሮች በሐዘን ተናግረዋል። በጉዳዩ ዙሪያ የወረዳው ኮሚኒኬሽን አስተያየት እንዲሰጥበት በተደጋጋሚ ያደረግነው የስልክ ጥሪ ምላሽ እንዲያገኝ አልቻለም። በዛሬው የፓርላማ ውሎ የክልል ባለስልጣናት በህገወጥ የማዕድን ቁፋሮና ዝውውር ላይ እጃቸው አለበት ተባለ። አንድ የህዝብ ተወካዮች ምክር ቤት አባል ማዕድኖች ባሉበት ቦታ የክልልና የአካባቢው ባለስልጣናት በህገወጥ የማዕድን ቁፋሮና ዝውውር ላይ እጃቸው እንዳለበት ገልጸዋል። የምክር ቤት አባል የሆኑት አቶ ብርሃኑ ጎበና ይህን የተናገሩት የገቢዎች ሚኒስቴር የበጀት ዓመቱን የ9 ወር ሪፖርት ለምክር ቤቱ ባቀረበበት ወቅት ነው። የህገወጥ የማዕድን ቁፋሮ ዝውውርና ሽያጭ በክልሉና በአካባቢው ባለስልጣናት እንደሚከናወን ማዕድኖች በሚገኙባቸው ክልሎችና አካባቢዎች የተሰማሩ የጸጥታ ኃይሎች ነግረውኛል ነው ያሉት አቶ ብርሃኑ። አክለውም በጸጥታ ኃይሎች የሚያዙ ህገወጦች ከክልልና ከአካባቢው ባለስልጣናት ጋር የጥቅም ትስስርና የስጋ ዝምድና ያላቸው በመሆኑ ህገወጦች ሲያዙም በአመራሮቹ እንዲፈቱ ይደረጋል ሲሉ ተናግረዋል። ከተፈቱም በኋላ ለህግ እንደማይቀርቡ ለፓርላማው የገለጹት አቶ ብርሃኑ የጸጥታ አካላትም በዚህ መማረራቸውን በማውሳት ችግሩን ለመፍታት ምን እየተሰራ ነው ሲሉ ጠይቀዋል። የገቢዎች ሚኒስቴር ሚኒስትር የሆኑት ወይዘሮ አይናለም ንጉሴ ለቀረበው ጥያቄ በሰጡት ምላሽ በህገወጥ የማዕድን ቁፋሮ ላይ የተሰማሩ ባለስልጣናት ከዚህ ድርጊታቸው እንዲታቀሙ ሲያሳስቡ መቆየታቸውን አውስተዋል። ማዕድን በአሁኑ ወቅትም በህገወጥ መንገድ ገበያ ላይ ይውላል ይመረታልም ያሉት ሚኒስትሯ ችግሩ እልባት እንዲያገኝ ጉዳዩ ከሚያገባቸው ተቋማት ጋር በጋራ እየሰራን እንገኛለን ብለዋል። ህንድና ፓኪስታን ወደ ለየለት ጦርነት ገብተዋል። የዛሬ 2 ሳምንት አካባቢ የፓኪስታን ወታደሮች ህንድ በምታስተዳድረው የካሽሚር የቱሪስቶች መንደር ጥቃት በመፈጸም 26 ሰዎችን ገድለዋል መባሉን ተከትሎ በቃላት ሲዘላለፉና መጠነኛ ጸፋ ሲመላለሱ የቆዩት ሁለቱ ጎረቤታሞች አሁን ወደ ለየለት ጦርነት መግባታቸው የጦርነት ወሬ ላላነሰው ለዓለም አቀፉ ማህበረሰብ ሌላ ራስ ምታት ሆኗል። ከቀናት በፊት በህንድ ለተፈጸመባት ጥቃት አጸፋ እንደምትሰጥ ስትዝት የነበረችው ፓኪስታን በትናንትናው ዕለት ምሽት በርካታ የህንድ ይዞታዎችን መደብደቧና የጦር ጀቶችን ጭምር መታ መጣሏ ተዘግቧል። ያንን ተከትሎ ህንድ ሌሊቱን መጠነ ሰፊ ጥቃት ከፍታለች። ህንድ ሌሊቱን በከፈተችው ጥቃት የአሸባሪዎችን መሰብሰቢያ ኢላማ ውስጥ አስገብቼ መትቻለሁ ብትልም በህንድ ጥቃት የተመቱት የንጹሐን መሰረተ ልማቶች ናቸው ማለት የፓኪስታኑ መከላከያ ሚኒስትር ሙሐመድ አሲፍ ኢስላማባድ ሀገራቸው 5 የህንድ ጀቶችን መታ መጣሏን ሲያሳውቁ
በህንድ ጥቃት 2 መስጂዶች ኢላማ ሆነውብናል ብለዋል። የፓኪስታን ወታደራዊ ቃል አቀባይ ሌተናል ጀነራል አህመድ ሸሪፍ ቻውድሃሪ በበኩላቸው ለሬውተርስ እንደገለጹት እስካሁን ድረስ 5 የህንድ ጀቶችን ማለትም 3 ራፋሌ፣ 1 SU-30፣ 1 ሚግ-29 እና 1 ድሮን ማለትም ሰው አልባ አውሮፕላን መተው መጣላቸውን ነው የተናገሩት። ህንድ ፓኪስታን መተዋቸው ስላላቻቸው የጦር አውሮፕላኖች እስካሁን ምላሽም ሆነ ማረጋገጫ አልሰጠችም። ይሁንና ዓለም አቀፍ መገናኛ ብዙሃን የወደቁ የህንድ የጦር ጀቶችን እያሳዩ ይገኛሉ። የራፋኤል ተዋጊ ጀቶች በውስጣቸው እንደያዙት ፓኬጅ ቢለያይም እያንዳንዳቸው ዋጋቸው ከ100 ሚሊዮን እስከ $277 ሚሊዮን ያወጣል። የህንዱ ጠቅላይ ሚኒስትር ሞዲ አሁን በሰጡት መግለጫ ወደ ፓኪስታን የሚፈሰውን ወንዛችንን እናቋርጠዋለን ብለዋል። ህንድና ፓኪስታን የተመጣጣኝ የኒውክሌር ጦር መሳሪያ ባለቤት መሆናቸው ዓለምን ይበልጥ ስጋት ውስጥ ከቶታል። በጋራ እየሰራን እንገኛለን ብለዋል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በሀገረ ስብከታችን እና እንዲሁም ደግሞ በመላው አውሮፓ ለምትኖሩ ኦርቶዶክሳውያን ወገኖቻችን በጀርመን አካባቢው ሀገረ ስብከት የሰንበት ትምህርት ቤት አንድነት በፍራንክፈርት ከተማ ሜይ 24 ቀን አንድ ታላቅ የዝማሬ መርሃ ግብር ስላዘጋጀ በዚህ ዝግጅት ላይ ሁላችሁም እንድትገኙ በተለይም ደግሞ ወጣቶች በዚህ ሀገር ተወልደው ያደጉ ልጆች እንዲገኙ በዚህም ዕለት ከዝማሬው በተጨማሪ ትምህርት የሚሰጥ ስለሆነ ሁላችሁም በዚህ ጉባኤ እንድትገኙ አባታዊ ጥሪያችንን እናስተላልፋለን። እግዚአብሔር ይባርካችሁ፣ እግዚአብሔር ይጠብቃችሁ። ዝማሬ ተዋህዶ ማይ 2025 በጀርመን ፍራንክፈርት አይስፖርት አለ እንገናኝ። ውድ ተመልካቾቻችን፣ አድማጮቻችን ስትከታተሉት የነበረው የሰዓቱ የማዕደ ዜና መረጃዎች እነዚህ ነበሩ። ለትክክለኛ ለወቅታዊ ለፈጣን መረጃዎች እንዲሁም ለቁም ነገር አዘል ዝግጅቶች ማዕደ ዜናን ይከታተሉ፣ ሰብስክራይብ ያድርጉ። ኢትዮጵያ ሀገራችን፣ ምስራቅ አፍሪካችን በሰላም በአንድነት በሞገስ በነጻነት በፍቅርና በክብር ለዘላለም